መዝሙረኛው ልበ አምላክ ክቡር ዳዊት ዘምሮ ጸልዮ ከእግዚአብሔር ዘንድ መልስ ባገኘበት የጸሎት ክፍሉ ወይም የመዝሙር ክፍል መዝሙር 45 ቁጥር 4 ላይ ባለው ኃይለ ቃል ተነስተን እንማማራለን። አምላካችን እግዚአብሔር በመካከላችን ተገኝቶ ያስተምረን ዘንድ ቅዱስ ፈቃዱ ይሆንልን። እግዚአብሔር ካልፈቀደ ምንም ማድረግ ስለማይቻል ለዚህ ነው ቤተ ክርስቲያን እናታችን በቅዳሴ ጊዜ ቅዳሴ ከመሰበኩ በፊት ወንጌልን ሰምተን በሕይወት እንድንኖረው ስለ ወንጌል መስማት አስቀድማ ትጸልያለች። ምን ብላ? ረሴነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን። በቅዱሳን ጸሎት ሕይወት የሚሰጠውን የወንጌልህን ቃል ሰምተን እንድንሰራው የበቃን የተዘጋጀን አድርገን ብላ ትጸልያለች። ወንጌል ከመነበቡ በፊት የሚጸለይ ጸሎት ነው። ለወንጌል ልቡናችን ዝግጁ እንዲሆን፣ ለወንጌል ልቡናችን መልካም ለማማ መሬት ሆኖ ዘሩን ተቀብሎ አበባ ቅጠልን አበባን ፍሬን እንዲያስገኝ የወንጌልህን ቃል ሰምተን ምን እንለው ዘንድ እንሰራው ዘንድ ወንጌልህን ሰምተን ለመስራት በቅዱሳን ጸሎት ምን በለን የበቃን የተዘጋጀን አድርገን ብላ ትጸልያለች ቤተክርስቲያንና አሁንም አምላካችን እግዚአብሔር ቃሉን ሰምተን እንድንድንበት ልቡናችንን መልካም መሬት ያድርግልን። ሰሞኑን ሲነገር እንደሰማችሁ ሲሰበክ እንደነበረው እንግዲህ በዓለም ያሉ የሰዎች ሕሊና በስንት ነበር የተከፈለው? በአራት። እንግዲህ ከአራቱ መሬት ማንኛው ነው ፍሬያማ የሆነው? 1/4ኛው ነው። ሌላው 3ቱ ምን ሆኗል ማለት ነው? ፍሬ አልባ ሆኗልና ልቡናችንን 1/4ኛውን ልቡና ያድርግልን። እነዚያ 3ቱ ፍሬ ያልሰጡት መሬቶች ምንድናቸው ከተባለ የሰው ሕሊና ነው። የሰው ሕሊና እነዚያ ፍሬ ያልሰጡት በተፈጥሮ እንደዚያ ሁነው ሳይሆን ነፃ ፈቃዳችንን ተጠቅመን የምንሰጠው ለእግዚአብሔር የምንመልሰው ምላሽ ነው እንጂ እግዚአብሔር ለሰው ልጅ ለመሬት ጥንጫማ ልቡና፣ እሾሃማ ልቡና፣ መንገድ የሆነ ልቡና አላደለም። ለመሬትም ጥንጫማ መሬትም የምናደርገው ልቡናችን እነማንን? እኛ ነን። ስለዚህ እሾሃማ ጥንጫማ መንገድ የሆነው ልቡናው በተፈጥሮ እንደዚያ ሆኖ ሳይሆን ሰው በተሰጠው ነፃ ፈቃድ ለእግዚአብሔር የሚመልሰው መልስ ነው እንጂ በተፈጥሮማ እንደዚያ ቢሆን ኑሮ እነዚህ 3 መሬቶች አይወቀሱም ነበር። ምክንያቱም ጥንጫ ከሆነ ምን ያደርጋል ልንል እንችላለን። ግን ጥንጫ ያደረገው ምንድነው? የእኛ ፈቃድ ነፃ ፈቃድ ነውና በነፃ ፈቃዳችንን ልቡናችንን ጥንጫማ እሾሃማ መንገድ ሆኖ ፍሬ አልባ ሆነን እንዳንቀር እግዚአብሔር አምላካችን መልካም መሬት ያድርግልን ልቡናችንን። ስለዚህ መልካም መሬት ደግሞ ምን ያስፈልጋል? ረሴነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ። ቅዱስ የሆነውን ሕይወት የሚሰጠውን ቃልህን ሰምተን እንድንሰራ በቅዱሳን ጸሎት የበቃንና የተዘጋጀን አድርገን እያን ፈቃደ እግዚአብሔር እየጠየቀ ትምህርታችን እንጀምራለን። የትምህርታችን መነሻ ሐሳብ ፈለግ ዘይውህዝ ያስተፌስ ሀገረ እግዚአብሔር። እስኪ በሉት ግዙን ፈለግ በሉ እስኪ ዘይውህዝ ያስተፌስህ ሀገረ እግዚአብሔር። ፈሳሽ ወንዝ የእግዚአብሔርን ሀገር ደስ ያሰኛል። የዳዊት መዝሙር 45 ቁጥር 4። ይህን ኃይለ ቃል ለትምህርት የመነሻ ስመርጠው 3 ነገሮችን አንስቶ ያስተምረናል ብዬ በማሰብ ነው። አንደኛ ዘመኑ ምንድነው? ዛሬ ዘመነ ክረምት ወርሃ ማይ ይባላል። ከታኅሳስ ከሰኔ 26 ጀምሮ እስከ መስከረም 25 ያለው ዘመነ ክረምት ወርሃ ማይ ይባላል። ስለዚህ አሁን ያነሳሁት ርዕስ ይሄን ይዳስሳል ማለት ነው። ሁለተኛ ፈለግ ዘይውህዝ ያስተፌስ ሀገረ እግዚአብሔር። ዛሬ ቀኑ ማን ነው?
11 በ11 ማንን እያከበርን ነው? በማን እየከበርን ነው? በኢትዮጵያዊው ሱራፊ በቅዱስ ያሬድ። ስለዚህ ሁለተኛው ፈሳሽ የእግዚአብሔርን ሀገር ደስ የሚያሰኘው ማን ነው ማለት ነው? ቅዱስ ያሬድ። ሶስተኛ ዛሬ ለነገ ዋዜማ ነው። ነገ በ12 ማን እናከብራለን? ሊቀ መላእክት መጋቤ ብሉይ ቅዱስ ሚካኤልን እናከብራለን። በክንፈ ረድኤቱ ሁላችን የሚጠብቀን። ስለዚህ ቅዱስ ሚካኤልንም ዋዜማውን እንሰብከዋለን። በስንቱ? በዚህ በአንዱ ርዕስ። ይህን ኃይለ ቃል የተናገረው መዝሙረኛው ክቡር ዳዊት ነው። ይህን ኃይለ ቃል የገለጸለት እግዚአብሔር መንፈስ ቅዱስ ነው። በመንፈስ ቅዱስ ተቃይቶ መዝሙረኛው ክቡር ዳዊት ብዙ ነገሮችን አምልቶ አስፍቶ ተናግሯል፣ ደርሷል፣ ጽፏል። በመዝሙረ ዳዊት ያልተዳሰሰ ምስጢረ ቤተ ክርስቲያን የለም። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ሌሎቹም ምስጢራት አምስቱ አዕማደ ምስጢር፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት፣ ነገረ ጻድቃን፣ ነገረ ሰማዕታት ምንም ያልተዳሰሰ ነገር የለም። የእያንዳንዳችን ሕይወት ሳይቀር መዝሙረ ዳዊት ውስጥ ተካቷል። ስለዚህ ይህን ኃይለ ቃል የተናገረው ባለቤቱ ተናጋሪው መዝሙረኛው ክቡር ዳዊት ነው። ቃሉን ያናገረ ባለቤቱ ምስጢር ገላጭ አምላካችን እግዚአብሔር ነው። ፈለግ ዘይውህዝ ያስተፍየስህ ሀገረ እግዚአብሔር። ፈሳሽ ወንዝ የማይነጽፍ ወይንም የማይደርቅ ሁልጊዜ በመዓልትም በሌሊትም ከዓመት እስከ ዓመት ከዘመን እስከ ዘመን የሚፈስ ያለማቋረጥ የሚፈስ ንጹሕ ወራጅ ውሃ ወይንም ወንዝ ያስተፍየስህ ሀገረ እግዚአብሔር። የእግዚአብሔር መመስገኛ የእግዚአብሔር መቀደሻ መወደሻ የሆነችውን ሀገር ወይንም ከተማ ደስ ያሰኛል። ምን ያሰኛል? ደስ ያሰኛል። ይህ በዚህ ርዕሰ ጉዳይ አንድ አራት ነገሮችን እናይና ነገራችን ትምህርታችን እንቋጫለን። በመጀመሪያ ደረጃ ቅድም እንዳልኳችሁ ዘመኑ ዘመነ ክረምት ነው። ዘመነ ክረምት ወርሃ ማይ ነው። ላይም ታችም ውሃ የምናይበት ውሃ የምንረግጥበት ነው። በዘመነ ክረምት በእግዚአብሔር ጥበብ በእግዚአብሔር መጋቢነት ደመና ተዘጋጅቶ ደመናው በእግዚአብሔር ትእዛዝ በመላእክት ታዛዥነት በእግዚአብሔር አዛዥነት በእግዚአብሔር ፈቃድ ከውቅያኖስ ውሃ ጠልፎ ይነሳል። ሊቁ ኢትዮጵያዊ ሱራፊ አባታችን ቅዱስ ያሬድ በተነጊሜ ረቂቅ ዘያቁሮ ለማይ ወያርጎ እምኖሃ ሰማይ ወያርጎ ውስተ ቀላይ፣ ረቂቅ በሆነ ደመና ውሃውን ከውቅያኖስ ጠልፎ ወደ አየራት ያወጣዋል። መልሶ ደግሞ ለመሬት ይልከዋል። ቤተ ክርስቲያናችን ስለ ክረምቱ ነጠብጣብ ወይንም ዝናሙን በሚሻበት ቦታ ያዘንምልን ዘንድ ስለ ዝናብ ምን እንላለን ትላለች? እንማልዳለን። በሚሻበት ቦታ ማለት በሚፈለግበት ቦታ ለጥፋት ሳይሆን ለምህረት ማየ አይ ሳይሆን ማየ ምህረት ሆኖ እንዲዘንብልን ቤተ ክርስቲያን እናታችን በሚሻበት ቦታ ንጹሑን ለከብቱም ለሰውም የሚስማማውን አባቶች በገጠር ያሉ ምን ይላሉ? ከብት የማያከሳውን ቅጠል የማይበሳውን ይላሉ። ጥሩ ጸሎት ነው። ከብት የማያከሳውን ቅጠል የማይበሳውን ንጹሑን ዝናብ ለምድር ይልክ ዘንድ ስለ ዝናብ ምን እንላለን? እንማልዳለን። እውነት ነው። እኛ ለምኑ ይሰጣችኋል ተብለናል። ነገር ግን የመዓልትና የሌሊቱ መፈራረቅ የአራቱ ወቅቶች መለዋወጥ እንደኛ ሥራ ሳይሆን እንደማን ቸርነት ነው? እንደ እግዚአብሔር ቸርነት ነው። ስለዚህ የእግዚአብሔር መግቦት ቅዱስ ያሬድ መጋቢያችን ሰብሳቢያችን ማን እንደሆነ ሲነግረን በረቂቅ ደመና ውሃውን ከውቅያኖስ ቆርቶ በደመና ተጭኖ በነፋሳት ተጭኖ ወደ ላይ ይወጣል ይላል። ደመና ጥቁር ነው ነጭ ነው? ውሃ ነጭ ነው ጥቁር ነው? እሺ መጀመሪያ ውሃ ከለር የለውም አይደለ? እና በደመና ላይ ስናየው ለምንድን ነው የሚጠቁረው? ጥቁር ያለውን ደመና ዝናብ ያዘለ ነው እንለዋለን አይደለ? ነጩን ደመና ደግሞ ዝናብ አልባ እንለዋለን።
ለምንድን ነው ደመናን ያጠቆረው? ምንድን ነው? ደመና በባህሪው ነጭ አይደለም ማለት ጥቁር አይደለም፣ ውሃም ከላይ ያለች ነው። እና ደመናን ምን ያጠቆረው ከተባለ ደመና ውሃ ተሸክሞ ሲንቀሳቀስ የሚያጠቁረው ነፋስ ነው። ጸርቡ ማያት በውስተ ደመናት፣ ውሃዎች በደመና ተጭነው ሲሄዱ በነፋሳት ተጭነው ሲሄዱ ምን ይላሉ? ይጠቁራሉ። ስለዚህ ደመናውን የሚያጠቁረው ምንድን ነው? ነፋስ ነው። ነፋስ ምን ስለሆነ እስመ ነፋስ ጸሊም በአርአያሁ፣ የበቁት የነቁት ያዩት ነፋስ በባህሪው ምንድን ነው አለ? ጥቁር ነው። ስለዚህ ደመና ውሃ ተሸክሞ ሲሄድ ያጠቆረው ደመናው ውሃውም ጥቁር አይደለም። እና ምን አጠቆረው? ነፋስ ነው ያጠቆረው። ስለዚህ ይህ ደመና ረቂቅ ነው። ደመናው ሊቃውንት በትርጓሜ ሲገልጹት እንደ ወንፊት ያለ ነው ይላል። እንደምን ያለ ነው? እንደ ወንፊት ያለ ነው። ግን እግዚአብሔር ባልፈቀደው ቦታ ጠባይ ነው። በፈቃደ እግዚአብሔር ነው እያንዳንዷ ነጠብጣብ ወደ ምድር የምትላከው። ስለዚህ ይህንን የእግዚአብሔርን መግቦት እንድናውቅ አባታችን ቅዱስ ያሬድ እንዲህ አድርጎ ይነግረናል። ወደ ላይ ያወጣውና መልሶ ምድርን ይጠቅማታል። የምድር ትንታ ምን ይሆናል? ደመና ይሆናል። በእግዚአብሔር ሥራ ደመና የውሃ መቅጃ ሸራ ይሆናል። ምድር ያተነነችው ትነት በእግዚአብሔር ጥበብ የውሃ መቅጃ ሸራ ይሆንና ውሃን ቀርቶ ላይ ብሎ መልሶ ማንን ይጠቅማል? ምድርን ይጠቅማል። እኛ ስንጸልይ እኛ ስናመሰግን አዙሮ የሚጠቅመው ማንን ነው? እኛን ይጠቅመናል። አያችሁት? ምድር አይ እኔ ትንታዬን አልሰጥም ብትል ማን ነው የሚጎዳው? ራሷ ምድር ናት አይደለ? እኛ ማናመሰግንም አንጸልይም አናመልክም ብንል ማን ይጎዳል? አመስግነን እንድንከብር እግዚአብሔር አምላካችን ይፍቀድልን። ስለዚህ አመስግኖ ለእግዚአብሔር ተገዝቶ ለእግዚአብሔር ዘምሮ የከበረ እንጂ ምንም የተጎዳን ሰውም የለም። ስለዚህ በእግዚአብሔር ፈቃድ በመላእክት ተራዳኢነት በእግዚአብሔር አዛዥነት በመላእክት ታዛዥነት ደመናውን የሚያንቀሳቀሱ በደመናት ላይ የተሾሙ መላእክት አሉ። በደመናት ላይ ከተሾሙ ሊቃነ መላእክት ሊቅ ቅዱስ ዑራኤል ነው። ሊቀ ደመናት ደመናትን ከሚያንቀሳቀሱ መላእክት መካከል በደመናት ላይ የበላይ ስልጣን የተሰጠው ቅዱስ ዑራኤል ነው። እውነት ነው። ቅዱስ ዑራኤል የደረቀችውን ምድር ማራስ ከእግዚአብሔር ዘንድ ተሰጥቶታል። ንጹሐ ባህሪ አምላካችን እግዚአብሔር ወልድ ከድንግል በነሳው ሥጋ በመልዕልተ መስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮት የተዋሃደውን ደሙን በብርሃን ጽዋ ተቀብሎ ዓለምን የቀደሰ ለ5500 ዘመን በኃጢአት የረከሰችውን ምድርን በደመ መለኮት ያነጻ ያከበረ በዝናማት ላይ ስልጣን የተሰጠው ንጹሑን የክርስቶስን ደም ንጹሕ ዝናም ደመ ክርስቶስን ለምድር ልኮ ወይም በምድር ላይ ረጭቶ የተጠማችውን ምድር ያረካ የእኛን ሕይወት ማለት ነው። ያደፈችውን የቆሰሸችውን ምድር ያነጻ በንጹሕ ዝናም በደመናው ብቻ ሳይሆን በንጹሕ ዝናም በደመ ክርስቶስ ላይ ስልጣን ተሰጥቶት በጽዋ ብርሃን ተቀብሎ ዓለምን እንዲረጭ የተሰጠው በደመናት ላይ ስልጣን ያለው ማን ነው? ሊቀ መላእክት ቅዱስ ዑራኤል። ጸሎቱ ይጠብቀን፣ በክንፈ ረድኤቱ ሁላችን ይሰውረን ከመከራ። ስለዚህ በእግዚአብሔር አዛዥነት በመላእክት አዛዥነት ከሰማይ ወይንም ከአየር ወይንም ከደመና ወደ ምድር የተላከ ዝናብ ነው። ምድርን ምን ያረጋታል? ያረሰርሳታል፣ ያረካታል። አርዮ ለትለሜሃ ወአስምሮ ለማይረራ ትልሟን አርከው የተዘሩባትን ማድረቶች እንዲበቅሉ እንዲያብቡ እንዲያፈሩ አድርጉ እያሉ ሊቃውንቱ ይዘምራሉ ነገር። ስለዚህ ይህንን በማድረግ ምድርን የሚያረሰርሳት ምድርን የሚያረካት ማን ነው? እግዚአብሔር። ከሰማይ ከእግዚአብሔር በተላከ ዝናብ ምድር ትረሰርሳለች፣ ምድር ትደሰታለች። እንዴት ነው ምድር የምትደሰተው? ግዛት የላት ነፍስ የላት ልንል እንችላለን። መከረኛ ፊት የመሰለችው ምድር በፀሐይ ዋኤ የተቃጠለችው ከሰማይ የሚወርደውን ነጠብጣብ ተቀብላ ያን ጠጥታ ወዟ መልስ ብሎ ያዝናል። በአንድ ቀን በምግብ የተጎዳ ሰው አንድ መልካም ሰው አግኝቶ ሲጋብዘው ወዲያውኑ ወዙ መልስ ይላል አይደል?
ልክ ፀሐይም በዋየ ፀሐይ ምድርን በዋየ ፀሐይ የተጎዳችው በእግዚአብሔር ቸርነት የወረደላትን ንጹሕን ዝናብ ስትቀበል ወዲያው ወዟ ምልስ ይላል። ደግሞ ከዕለታት ከሁለት ቀን ከሶስት ቀን በኋላ ምን ታወጣለች? ቅጠልን ታወጣለች። በማህፀኗ የያዘችውን እያንዳንዱን እጽዋት በሙሉ አዝሪት ሳሮን ምን ታደርጋለች? ታወጣለች። ከዚያ ትለመልማለች። አረንጓዴ ለብሳ ማንን ታስደስታለች? እኛን ታስደስታለች። ስለዚህ ምድርን የሚፈስ ወንዝ የተባለው በእግዚአብሔር ምሕረት የመጣ ዝናብ ከርጥበት ርቃ ተለይታ አፏን ከፍታ የዝናብን ነጠብጣብ ስትጠብቅ የነበረችን ምድር ከእግዚአብሔር የመጣ ዝናብ ምድርን አጠጥቶ አረስርሶ አረንጓዴ አልብሶ ምድርን ያስደስታታል። ማለት ምድር ግዛን አላት ማለት ሳይሆን በምድር ላይ የምንኖር እኛ ምድር ላይ የበቀለውን በልተን ምድር ላይ የበቀለውን ጠጥተን ምድር ላይ የተበቀለውን ምንድን ብለን ለብሰን ማን እናመሰግናለን? እግዚአብሔር እናመሰግናለን። ስለዚህ ምድር ደስታ አደረገች ማለት ይሄ ምድር ስንኖር ምናችን ናት? ምግባችንም ልብሳችንም መጠጣችንም ናት። ስናርፍም ቤታችን ናት። ስለዚህ የመጀመሪያዋ ሀገረ እግዚአብሔር የተባለችው በእግዚአብሔር ስልጣን የተፈጠረችው ዓለም እንበል። ከእግዚአብሔር ፈቃድ በእግዚአብሔር ፈቃድ በሚወርደው ዝናብ ርሳ ረግታ አረንጓዴን አብቀላ ለብሳ ደስ ይላታል፣ ደስታተኛም ነች ነው። ስለዚህ የመዓልትና የሌሊት የክረምትና የበጋ መፈራረቅ በማን ቸርነት ነው? በእግዚአብሔር ቸርነት ነው። ነጠብጣቡ የሚዘንበው ለይቶ አይደለም እኩል ለጻድቃንም ለኃጥአንም ለክፎችም ለደጎችም እግዚአብሔር ፀሐይን ያወጣል፣ ዝናቡን ያዘንባል። እግዚአብሔር ምን ስለሆነ? ቸር ስለሆነ በመግቦቱ በስጋዊ መግቦቱ ማንንም አይለይም። እኛ እኮ ድግስ ስናዘጋጅ እናውቀዋለን አይደለም? የምናቀርበውን የሚያቀርበንን ወዳጆቻችን ነው። እግዚአብሔር እንደዚያ ቢመግብ ፍጥረት ሁሉ እንደዚያ ይሆን ነበረ? እግዚአብሔር እኩል ለሁሉ አዳም ልጆች ሁሉ ምግቡ ምን ይላል? ይሰጣል። ለምን ስለሆነ? ቸር ስለሆነ። ስለዚህ አንደኛዋ ፈሳሽ ወንዝ የተባለው ዝናሙ ነው። ሀገር የተባለችው ማናት? ሀገረ እግዚአብሔር ለእግዚአብሔር ምድር በሙሉ ናት። ሁለተኛ ፈለግ ዘይሁዝ ያስተፌስ ሀገረ እግዚአብሔር። ፈሳሽ ወንዝ የእግዚአብሔርን ሀገር ምን ያላል? ያስደስታል። የእግዚአብሔር ሀገር የት ናት? ፈለግ ዘይሁዝ ያስተፌስ ሀገረ እግዚአብሔር። ፈሳሽ ወንዝ የእግዚአብሔርን ሀገር ደስ ያሰኛል። የእግዚአብሔር ሀገር የት ነው? ሀገር አለው እንዲሁ? አዎ፣ የሚመለክበት ህዝቦቿ እግዚአብሔርን የሚያመልኩ ለእግዚአብሔር የሚገዙ ስመ እግዚአብሔርን የሚጠሩ በወንጌል ቃል የሚኖሩ ለእግዚአብሔርም ለሰውም ደስ የሚያሰኝ ስራ የሚሰሩ ህዝብ ያሉባት ሀገረ እግዚአብሔር ትባላለች። ጣዖት የሚመለክባት ኃጢአት የነገሰባት ሀገር ደግሞ ሀገረ እግዚአብሔር ትባላለች። የእግዚአብሔር ፍጥረት ናት። አዎ፣ እግዚአብሔር የሌለበት ቦታ የለም። እንዲያውም እግዚአብሔር ከዓለም ውጭ ነው። እግዚአብሔር እንዲያውም ከጊዜ ውጭ ነው አይደለም? እግዚአብሔር በሀገራት በዓለማት ይወሰናል እንዴ? ዓለማትን እግዚአብሔር ይወስናል እንጂ እግዚአብሔርን ዓለም ትወስነዋለች? አትወስነውም። ስለዚህ እግዚአብሔር ከዓለም ውጭ ነው። እግዚአብሔር በዚህ አለ በዚህ የለም አንለውም። ጽድቅ በሚሰራበትም አለ፣ ኃጢአት በሚሰራበትም እግዚአብሔር አለ። ያያል፣ ያይብና ያይልናል። አያችሁት? ጽድቅ በሚሰራበት ቦታ ሲኖር እንዴት ኃጢአት በሚሰራበት ቦታ ይኖራል ልንል እንችላለን። ፀሐይ እንዲያው ንጹህ ባልሆነ ቦታ ላይ ብርሃኗን ብታሳርፍ ፀሐይ አካል ላይ የሚያመጣው ጉዳት አለ የለም? የለም። ስለዚህ እግዚአብሔር ጽድቅ በምንሰራበት ቦታ አለ፣ ኃጢአት በሚሰራበት ቦታ አለ። ግን ሀገረ እግዚአብሔር የሚለው እንዳልኳችሁ ህዝቦቿ እግዚአብሔርን የሚያውቁ ለእግዚአብሔር የሚገዙ አምልኮተ እግዚአብሔር የሚነገርበት ወንጌል በነፃነት የሚሰበክበት ያ ሀገረ እግዚአብሔር ይባላል። ስለዚህ እግዚአብሔርን እንደኛ በዜግነት የምንወስነው አይደለም። እግዚአብሔር የሁሉ አምላክ ነው። የሚታየውም የማይታየውም የድቁቁም የግዙፉም አስገኝ ፈጣሪ ነው። ስለዚህ ሀገረ እግዚአብሔር የተባለችው ማለት እግዚአብሔር በኪደተ እግሩ የተገለጸባት ለጊዜው ኢየሩሳሌምን ሀገረ እግዚአብሔር ብሎ ይጠራታል።
መዝሙረኛው ክቡር ዳዊት ይህን ትንቢት ይህን የጸሎት ክፍል ሲናገር ፈለግ ዘይሁ ያስተፌስ ሀገረ እግዚአብሔር ኢየሩሳሌምን ነው። ኢየሩሳሌምን ፈሳሽ ወንዝ ያስደስታታል። ያ ፈሳሽ ወንዝ ማን ነው? ሊቀ መላእክት መጋቤ ብሉይ ቅዱስ ሚካኤል ነው ፈሳሽ ወንዝ የተባለው። ለምን ፈሳሽ ወንዝ ተባለ? ፈሳሽ ወንዝ ለሁሉም ይደርሳል። ምንጩ እዚህ ቢሆን እንደፈለገው ይፈሳል። ስለዚህ ከፈሳሹ ውሃ እንስሳቱም አራዊቱም ሰው ልጅም ጠጥቶ ጥሙን ይቆርጣል። ቅዱስ ሚካኤል ምንድነው? ፈሳሽ ወንዝ ነው። ለሁሉ ከዓይን ጥቅሻ ይልቅ ፈጥኖ የሚደርስ ሊቀ መላእክት ቅዱስ ሚካኤል ሆይ ፈጥነ ድረስልኝ ብሎ በእምነት ለጠራው አምላከ ቅዱስ ሚካኤል ከዚህ ችግር ፈጥነ ታደገኝ ብሎ በጠራው ጊዜ ከዓይን ጥቅሻ በፈጠነ መልኩ ከሰው ሀሳብ በፈጠነ መልኩ ፈጥኖ የሚረዳ ፈሳሽ ወንዝ የተባለ ሁላችንም በየትኛው የምድር ክፍል ሆነን ብንጠራው ለሁላችንም ፈጥኖ የሚደርሰው ከእግዚአብሔር ወደ ሰው ልጆች ከሰዎች ወደ እግዚአብሔር የሚላላከው ሊቀ መላእክት ቅዱስ ሚካኤል ፈሳሽ ወንዝ ነው።